እውነቴን እንገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም። እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ። በዚህ አዳራሽ ብዙ ኃጢአት ተሰርቷል። በዚህ ምድር ስትኖሩ በሰላም ያኖራችሁ። በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠም። በእስር ቤት የወለደችው የዲዲያ ነጻነት ጥፋተኛ ተባለች። እነ ጆን ዳንኤልስ በተለያዩ ቤተክርስቲያኒቱ ባዘጋጀቻቸው መድረኮች ላይ በትላልቅ አባቶችም ሆነ በመምህራኖቻችን የተነገሩ ትንቢቶች በመጨረሻ እየተፈጸሙ ይመስላል። ሰላም እንደምንቆያችሁ የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦች፣ እንደሚታወቀው በዚህ ቻናል ሃይማኖታዊ እንዲሁም ወቅታዊ አነጋጋሪ ጉዳዮችን የምንመለከት ነው የሚሆነው። ቪዲዮውን ላይክ በማድረግ እንዲሁም ለቻናሉ አዲስ የሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳይረሳ። በተጨማሪም ቪዲዮቹ ላይ ያላችሁን ማንኛውም ሐሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ ማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮቹ። አንድ ሰው የሚጥለው ጊዜ ሳይሆን እምነቱ እንደሆነ ታውቃላችሁ። ጊዜ ያነሳል፣ ጊዜ ይጥላል እንባላለን። ግን ጊዜ አያነሳም፣ ጊዜ አይጥልም። እምነት ነው የሚያነሳው፣ እምነት ነው የሚጥለው። አዶናይ እዚህ ደረጃ የደረሰው በእምነቱ ምክንያት ነው። አዶናይ የሚወድቅ ከሆነ ደግሞ በእምነቱ ምክንያት ነው። ብዙዎቻችን ይህ እምነት አለን። እኔ ጊዜ ነው የሚያነሳኝ። ጊዜ የሚያነሳን ከሆነ ጊዜም ይጥለናል። እምነት የሚያነሳ ከሆነ ግን እምነትም ይጥለናል ማለት ነው። ለዛም ነው የምናምነውን ነገር መጠንቀቅ ያለብን። አብዛኛው ሰው ምክር ሲሰጠን ከእምነቱ ተነስቶ ነው። ገባችሁ? ካለው ፍርሃት ተነስቶ ነው። ካለው አስተሳሰብ ተነስቶ ነው። ያ ሰው አለባበሱን አይታችሁ፣ ያለው ገንዘብ፣ ያለው እድሜ አይታችሁ እሱን ሰው አይናችሁ ጨፍናችሁ የምትሰሙት ከሆነ የተናገረውን ነገር አምናችሁ ተቀብላችሁ የምትኖሩት ከሆነ የሱ እውነታ የእናንተም እውነታ ይሆናል ማለት ነው። የሱ ፍርሃት የእናንተም ፍርሃት ይሆናል ማለት ነው። ገባችሁ? ስለዚህ ሁሉም ሰው በጭፍን አትመኑ። ልንገራችሁ፣ በጭፍን አትመኑ። ምክንያቱም እምነታችሁ ነው የእናንተ ህይወት የሚቀይረው። እምነታችሁ እንደ ዘበኛ መጠበቅ ጀምሩ። እውነቴን ነው የምላችሁ። ተፈጥሮ የማያቅ ተሰርቶ የማያቅ ነገር መስራት ከፈለጋችሁ ከብዙ ሰዎች እምነት ተቃራኒ ትሆናላችሁ። ምክንያቱም ተደርጎ አይታወቅማ። ተኬዶበት የማያቅ መንገድ እየሄዳችሁ ነው ያላችሁት። አብዛኛው ሰው የሚሄድበት መንገድ ደግሞ የታወቀ ነው። አብዛኛው ሰው ምክሩ ይመሳሰልባቸዋል። ተመሳሳይ ምክር አላቸው ብዙዎቻቸው፣ ግን አያስተውሉትም፣ ልብ አይሉትም። በግሩፕ ያመኑት እምነት አለ፣ የፍርሃት እምነት። እሱ እምነት ደግሞ 10 ለ1 ሊያካፍሏችሁ ይሞክራሉ። እናንተ ደግሞ አንድ ናችሁ። ገባችሁ? ከ10 ሰው ጋር መፋለም አትችሉም። ምክንያቱም እነሱ 10 ሰዎች በዛ የፍርሃት እምነት ካመኑ እኔ ለምንድነው ማላምነው? እነሱ ናቸው ትክክል ብላችሁ ታስባላችሁ፣ ግን አይደሉም። ለምን 1000 100,000 አይሆኑም? የእናንተ እምነት ደግሞ በሚሊዮኖች መቀየር ይችላል። አንድ ሰው የሚሊዮን ሰው አይምሮ መቀየር ይችላል። ማመን አለባችሁ። እነዚህ ሚሊዮን ሰዎች እምነታቸው ወደ እናንተ እንዲያጋሯችሁ ከፈቀዳችሁ እንደነዛ ሚሊዮን ሰዎች ትሆናላችሁ ማለት ነው። ገባችሁ? ስለዚህ የምታምኑት ነው ከፍ የሚያደርጋችሁ ወይ ዝቅ የሚያደርጋችሁ። ወዳችኋለሁ። በትክክልም የሰው ልጅ የሚጥለው እንግዲህ ጊዜ ሳይሆን እምነቱ ነውና ሁላችንም በእምነታችን ልንጠነክር ይገባል። ወጣትነት ዘመናችሁ የሚከተሉትን በማድረግ ብልሆች መሆን አለባችሁ። የመጀመሪያው የሌሎችን ሰዎች ስኬት አክብሩ። ቅናትንና ምቀኝነትን አስወግዱ። ክፍትና አስተዋይ አይምሮ ይኑራችሁ። ግምቶችንና በመሰለኝና በደሳለኝ መነዳትን አስወግዱ። በዓላማ ተንቀሳቀሱ። ምስጋናን ተለማመዱ። በታማኝነትና በእውነት ተናገሩ። በየቀኑ የአካል ብቃት እንቅስቃሴን አድርጉ። ከሐሜት ራቁ። ንጹህ ምግብ ተመገቡ። ንጹህ ልብስ ልበሱ። ይቅር በሉ፣ አድምጡ፣ ተማሩ፣ ሰልጥኑ፣ ውደዱ፣ ተወደዱ። ዝሙትን ሽሹ። ኃጢአትን ተጠየፉ። ከሱስ ራቁ። የወሲብ ስሜታችሁን ተቆጣጠሩት። ወሲብ ወይም ፖርኖግራፊ ሱሰኛ መሆን የስኬታችሁ ወይም የውድቀታችሁ ምክንያት ይሆናልና ተጠንቀቁ፣ ተጠበቁ። በተለይ ግል ወሲብና ፖርኖግራፊ ትልቁ የስኬት ጠላቶች ናቸው። የግል ወሲብ ሱሰኛ መሆን አይምሯችሁን የሚያነክስና የሚያኮስስ የሚያጠፋ ነገር ነውና ራሳችሁን ማዳን፣ መጠበቅና መጠበቅ አለባችሁ የሀገሬ ልጆች። የወንድማችን በተለያዩ የማህበራዊ ድረገጽ መተግበሪያዎቹ ላይ የሚያጋራን እንግዲህ ተንቀሳቃሽ ምስሎች ለሁላችን በተለይ ለወጣቶች ጥሩ መልእክት አዘል የሆኑ ቪዲዮዎች ናቸውና ሁሌም ቢሆን እንደዚህ አይነት ሰዎች በማህበራዊ ድረገጾች ቢበዙ ወጣቱ ወደ ጥሩ መንገድ ይገባል ብዬ አስባለሁ። እናንተስ በዚህ ቪዲዮ ምን አይነት
ሐሳብ አላችሁ ያላችሁን ሐሳብ አስተያየት ኮሜንት ሴክሽን ላይ አሳውቁኝ። ወደ ኔክስት ቪዲዮ። በቲክቶከሮቹ በነ ጆን ዳንኤል ላይ ፍርድ ቤት ውሳኔ ሰጠ። በእስር ቤት የወለደችው የሊዲያ ነጻነት ጥፋተኛ ተባለች። እነ ጆን ዳንኤል ዝርዝሩን በአጭሩ ላቀርብላችሁ። የኢትዮጵያ አየር መንገድ ወደ መቀሌ ሊያደርግ የነበረው በረራ በመሰረዙ ምክንያት በአውሮፕላን ውስጥ አምባጓሮ በመፍጠር ክስ የተመሰረተባቸው 6 ተከሳሾች ላይ ፍርድ ቤቱ ዛሬ ውሳኔ አስተላልፏል። በዚህ መሰረት በነ ዮሐንስ ዳንኤል የክስ መዝገብ ከተካተቱት መካከል 5ኛ ተከሳሽ እሌኒ ክንፈ በቀረበባት ክስ በበቂ ሁኔታ ራሷን በመከላከሏ ከክሱ ሙሉ በሙሉ በነፃ እንድትሰናበት ፍርድ ቤቱ ወስኗል። በሌላ በኩል 1ኛ ተከሳሽ ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንደሰን፣ ኤልያስ ድሪባና የሊዲያ ነጻነት አቃቢ ያቀረበባቸው የሰነድ የቪዲዮና የሰው ማስረጃዎች ማስተባበል ባለመቻላቸው ጥፋተኛ ተብለዋል። በክስ ሂደቱ ላይ ነፍሰ ጡር የነበረችው 6ኛ ተከሳሽ ሊዲያ ነጻነት ልጇን በማረሚያ ቤት መውለዷ ይታወቃል። ምንም እንኳን የጠቅላይ ፍርድ ቤት የዋስትና መብቷን አክብሮላት ከእስር ተለቃ ክሷን ስትከታተል የቆየች ቢሆንም ዛሬ በዋለው ችሎት ጥፋተኛ በመባሏት ተመልሷ ወደ ማረሚያ ቤት እንድትገባ ታዟል። የቤተሰብ ምንጮች ለዛሀበሻ እንደገለጹት ሊዲያ ነጻነት አንደኛ ተከሳሽ ዮሐንስ ዳንኤል ጋር የፍቅር ግንኙነት የነበራት ሲሆን በማረሚያ ቤት የወለደችው የልጁ እናት ናት። በተጨማሪም 1ኛ ተከሳሽ ዮሐንስ ወይም ጆን ዳንኤል ከረብሻው ክስ በተጨማሪ በቀረበበት 3ኛ ክስ ማለትም የኮምፒውተር አዋጅን በመተላለፍ ከአየር መንገዱ ጋር በተያያዘ የስም ማጥፋት ወንጀል በመፈጸሙም ጥፋተኛ ተብሏል። ክሱ የተመሰረተው ነሐሴ 16 ቀን 2016 ዓ.ም በተከሰተ ክስተት መሆኑ ይታወቃል። ንብረትነቱ የኢትዮጵያ አየር መንገድ የሆነ አውሮፕላን ተሳፋሪዎችን አሳፍሮ ወደ መቀሌ ለመብረር የአየር ትራፊክ ፍቃድ በመጠባበቅ ላይ እንዳለ በመጀመሪያ የአየር ሁኔታ መብረር እንደማይችል በመቀጠልም ከምሽቱ 4 ሰዓት ላይ የመቀሌ አየር ማረፊያ በመዘጋቱ በረራው ሙሉ በሙሉ መሰረዙ ለተሳፋሪዎች ተገልጾላቸው ነበር። ተከሳሾቹ ይህን የአየር መንገዱን ውሳኔ ባለመቀበል በአውሮፕላን ውስጥ አምባጓሮ በመፍጠር ረብሻ አስነስተዋል በሚል አቃቤ ክስ መስቶባቸው ጉዳያቸው በፍርድ ቤት ተቆይቷል። ፍርድ ቤቱ ጥፋተኛ በተባሉት 5 ተከሳሾች ላይ አቃቤ የቅጣት አስተያየቱን፣ የተከሳሽ ጠበቆች ደግሞ የቅጣት ማቅለያቸውን እንዲያቀርቡ ለህዳር 18 ቀን 2018 ቀጠሮ መስጠቱን የፍርድ ቤት ዘጋቢዎቻችን ገልጸዋል። ናዮም ሆነች ጆን ዳንኤል እንደሚታወቀው በዚህ በማህበራዊ ድረገጽ መተግበሪያዎቻችን ላይ ከብዙዎች እንግዲህ በተለያዩ ስራዎቻቸው ፍቅርንና መወደድን ያተረፉ ወጣቶች ነበሩ። ኬዙን እንግዲህ ሁላችንም የምናውቀው በአንድ ወቅት በጣም መነጋገር የሆነ ጉዳይ እንደሆነ እናውቃለን። ታዲያ እንግዲህ እንደሰማኑ በቪዲዮ እንደተመለከትነው ፍርድ ቤቱ ይህንን ውሳኔ ያሳልፏል። ይህንን ውሳኔ ስትሰሙ ምን አይነት ሀሳባችሁ ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። እናወራበት፣ እንወያይበት። ወደ ኔክስት ቪዲዮ። ጫት የሚቅሙ ራይድ ሹፌሮችና ጫት የማይቅሙ ራይድ ሹፌሮች ያገኛሉ። ወይም ሌላ የፈረስ እንደዚህ ክላሲፋይ ታደርጋቸዋለሽ። እነዚህኛዎቹ የሚቅሙ የሚያጨሱ ናቸው። እንትኑም መኪናውም ይነግርሻል፣ ስታጫውቻቸውም ይነግሩሻል አይደል? ከዚህ እነዚህኛዎቹ ደግሞ አይቅሙም አያጨሱም። የማይቅሙትና የማያጨሱት ራይድ ተከራይተው የሰው እየከፈሉ አይደል የሚሰሩት? እየከፈሉ ሰርተው አጠራቅመው የራሳቸውን መኪና ገዝተው በራሳቸው መኪና ደግሞ ከሰሩ በኋላ ሌላ ተጨማሪ መኪና ገዝተው ለሹፌር ሰጥተዋል። የማይቅሙት እየከፈሉ ሰሩ፣ ከዛ ያን ራይድ ገዙ፣ የራሳቸው መኪና ገዝተው በዚህ በገዙት ደግሞ ሰርተው ሌላ መኪና ትርፍ ሰርተው ለሹፌር ሰጥተዋል። እነማ የማይቅሙት። የሚቅሙትስ ያው ይሰሙናል። የሚቅሙትስ ይሰራሉ፣ ይቅሙበታል፣ ይሰራሉ፣ ያጨሱበታል፣ ይሰራሉ፣ ይጠጡበታል። ስለዚህ ይሄ ምንድነው? እንዳያድጉ ይከለክላቸዋል። እነዛ 2-3 መኪና እየገዙ ነው። የሚቅሙት ደግሞ እዛ ጋር ሊደርሱ። ጫት ለህይወታቸው ትሬት ነው። አደጋዎች አሁን ጫት አደጋዬ ነው ይላሉ። ሲጋራ የሚያጨሱ ሰዎች አሉ። ምንም ሐኪም መሆንም አያስፈልግም ሲጋራ የሚያመጣቸውን ችግሮች ለማወቅ። ሲኦፒዲ ይባላል፣ ለኢንፌዘማ ይባላል፣ ለካንሰር አለ። በደንብ ነው ሲጋራ ከካንሰር ጋር የተያያዘ ነው። ሲጋራውን እንደምንም ብሎ ቢያቆም ይሻላል።
ወይስ በካንሰር ተይዞ በኋላ ኬሞቴራፒ፣ ሬዲዬሽን ቴራፒ፣ ሰርጀሪ ስቃዩን ቢያይ ይሻላል? ስለዚህ ሲጋራ ትሬትህ ነው። ሲጋራ በህይወት ያለ አደጋ ነው። እንደ ጀጅ እያደረግናቸው አይደለም። የሚያጨስ ስለነበር የሚያጨስ ሰዎችን ጀጅ አላረግም፣ አልፈርድባቸውም። እንደሚያስቸግር አውቃለሁ። ግን በኋላ ኮንሲኩዌንስ ይጎዳሃል፣ በሽታ ያመጣብሃል። ስለዚህ ይሄ ትሬት ነው ማለት ነው። እሺ የሚቀብጡ ሰዎች አሉ ወይ? በቃ ባለትዳር ሆነው ከሌላ ሴት ጋር መቅበጥ መማገጥ ምናምን የሚያደርጉ 5 ዓመት አድርገውታል፣ ግን እስካሁን ድረስ አልታወቀበትም። የታወቀበት ስለት ቤቱ ይጎዳል፣ ህይወቱ ይጎዳል፣ ትዳሩ ይበተናል። ትሬት ነው፣ አደጋ ነው፣ በህይወቱ ያለ አደጋ ነው። ሌሎች ግልፍተኞች አሉ፣ ባገኙት አጋጣሚ ለመጣላት ዝግጁ የሆኑ አሉ እና ተጣልተው ደብድበው ተሳክቶላቸው ሊሆን ይችላል። አንድ ቀን ከነሱ የበለጠ ኃይለኛ ያጋጥማቸዋል። ወይ ይመቱና ሰው ደብድበው ይጎዳና ሰው የሞትባቸውና እስር ቤት ይገባሉ ለ20 ትሬት ነው። ስለዚህ አሁን እያንዳንዱ ሰው የሚያደርገው ምንድነው? በእኔ ህይወት አደጋ ሊሆኑብኝ የሚችሉ ነገሮች ምንድናቸው? ህይወቴን ሊጎዱ የሚችሉ ነገሮች ምንድናቸው ብለው ይጻፏቸው። ንዴት ያስቸግረኛል፣ ኮራፕሽን ውስጥ ነው ያለሁት፣ አንድ ቀን ችግር ውስጥ ልገባቸው ሊሆን፣ ጉቦ እቀበላለሁ። እነዚህን ነገሮች ይጽፋሉ። ትሬት አደጋዎች ናቸው ማለት ነው። በአንቺ ህይወት አደጋ አለ? እንደዚህ አይነት ተጓዳኝ ሱሶች ህይወታችንን ወደኋላ እንጂ ወደፊት አያደርጉትም። ይህ ሁላችንም እናውቀዋለን ብዬ የማስበው ነገር ነው። ታዲያ እንግዲህ እንደዚህ አይነት አልባሌ ልምዶች ወይም ደግሞ ሱሶች ውስጥ ያሉ ሰዎች ከእንደዚህ አይነት ሱሶች ለመውጣት የተለያዩ ነገሮችን ወይም ደግሞ መፍትሄዎችን መፈለግ አለባቸው። እናንተስ በእንደዚህ አይነት ሀሳቦች ምን አይነት ሀሳብ አላችሁ? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ብታደርጉልኝ ደስ ይለኛል። አጥብቆ የወደደ ሰው በትንሽ ነገርም አጥብቆ ሊጠላ ይችላል። መጠንቀቅ አለበት። ለፍቅሩ ዋጋ ካልተሰጠው፣ ፍቅር የሚከስረው መቼ ነው ከተባለ ለፍቅሩ ዋጋ ሳይሰጠው ሲቀር። ፍቅር ክብር ካልተሰጠው ይጠፋል። ፍቅር ክብርን መንካት የለበትም፣ ክብር ፍቅርን መንካት የለበትም። በመዋደድ ሰበብ የሚጠፋ ክብር መኖር የለበትም። እንትና አለ እዚህ አብይ ቆቃህ የሚባል አለ አይደል የተባለው? ያ ትልቅ ቆቅ ማለት ነው፣ ሌላ ትርጉም የለው። እና የቆቅ ልጆች ሲጫወቱ ጥሬ ይለቅሙና ሲጠግቡ ደስታቸው የአባታቸውን አይን በማንቆር ነው የሚዝናኑት። የሰውየውን አይን እና የአባታቸውን አይን በማውጣት ይዝናናሉ። እንዴ እኔ ወደድኳችሁ እንጂ እስከዚህ ተደፋፍረናል ብሎ ጠቅቶ ይገላቸው። ንስርም እንደዚያ የሚያደርገው መዋደድ እንደ ክብርን ይነካል እንዴ ብሎ ጠቅቶ ነው የሚገለው። አባት ነው ግን ይገለዋል። መዋደድ ክብርን መንካት የለበትም። ክብር ደግሞ ፍቅርን ማስቀረት የለበትም። እግዚአብሔር ያን ያህል የከበረ ሲሆን ግን ዝቅ ብሎ የሚወድ አምላክ፣ ከድሃ ቤት የሚገባ የኛን ስጋ የለበሰ በእኛ ቃል የተናገረ በእኛ ምድር የተመላለሰ የኛን ውሃ የለመነ የኛን ቁራሽ የለመነ ነው። ዝቅ ብሎ ነው የሚወደን። ከኛ ቀዝቃዛ ውሃን ከወርቅ አብልጦ አክብሮ የሚቀበል አምላክ ነው። እግዚአብሔር ፍቅርን ሲያለብሰው ጠጠርም ቢሆን ወርቁ ነው የሚታየው። እግዚአብሔር ከገፈፈው ደግሞ ወርቅ ከጠጠር ይልቅ የተናቀ ይሆናል፣ ያነሰ ነው የሚሆነው። እግዚአብሔር ክብር፣ ሞገስን፣ መወደድን ይሰጣል። እና ግን በወደድ አሁን ይኸውላችሁ አሮንን ምንድን የሚለው ይኸውልህ እኔ በጣም መጻሕፍትን ስማርም ሆነ ስመለከት ከሚደንቁኝ ነገሮች አንዱ የአሮን ልብሶችን ሳስብ ሁል ጊዜ እንደው ድንቅ ነው የሚል እግዚአብሔር በደረት ኪስ እንደዚህ 5 ቁልፍ ተከለበት። እንዲሁ አሁን እግዚአብሔር ስለ ቁልፍ ሲጨነቅ ምን የሚሉት ነው? ይሄ በደረቱ ላይ እዚህ ላይ ቁልፍ አድርግበት፣ ከአንገት ጀምሮ እስከ ደረት ድረስ እንደዚህ ያለ ቁልፍ ተከለበት። አሁን እግዚአብሔር ኋላ ደግሞ የቁልፉ ማስገቢያ ቀዳዳ እንዲህ አድርገህ ስፋው። ለምንድን ነው እንደዚህ የሚለው እግዚአብሔር? በጣም ፍቅር ሲገለጥ በአባትና በእናት መካከል አባት ጠቅላላ ነገሮችን ነው የሚያየው። እናት ደግሞ ምንድን ነው የምታየው? ዝርዝር ነገሮችን ነው የምታየው። አባት ልጄ ደህና ነህ? አዎ። ፊትህ አልከሳም ሰሞኑን? ወፍራል፣ ሳይ ልጄ ነው የሚለው። እናቱ ደግሞ እዚች ላይ የሆነች ሳር አለችብህ፣ እስከዚያ ድረስ ነው የምታየው ማለት ነው። እና እግዚአብሔር ግን አባት ብቻ አይደለም እናት ጭምር ነው። እና ቅዱስ ያሬድ ለዚህ ነው አንተ አባታችን ነህ፣ አንተ ደግሞ እናታችን ነው የሚለው። እግዚአብሔር እናትነትንም አባትነትን የሚያሟላ ነው። እናት ብትሆን አባት መሆን አትችልም። እንደ አባት ደግሞ አትጠብቀን፣ ማልቀስ ነው ካቃታ። አባት ደግሞ አባት ነው፣ ይጠብቅና ግን መንከባከብ ይጎድለዋል። እግዚአብሔር እንደ እናት ነው ይንከባከብ። እናት ነው እንጂ ምን እንደ እናት ነው። እናት
እናት ሆኖ ይንከባከበናል። አባት ሆኖ ደግሞ በግርማው ይጠብቀናል። እግዚአብሔር አባት ምናና ትንንሽ ነገሮቻችሁን ሳይቀር እወዳቸዋለሁ፣ ቁልፎችንም ጭምር ነው የምወዳቸው ለማለት ነው። በዚህ መጠን ነው የምወዳችሁ እንኳን ለእናንተ ለለበሳችሁት ቁልፍ ሳይቀር ክብር እሰጣለሁ ለማለት ነው። በዚሁ መጠን ግን እግዚአብሔር ይሄ ቀላል ነው፣ ኧረ ቀላል ነው፣ ስንት የባሰ ነገር አለ ይሄ እንደው የሚል ሰው አባ ገብረ ኪዳን ቤተክርስቲያኒቱ አሉኝ ከምትላቸው ግንባር ቀደም እንግዲህ ከሚጠቀሱ ወይም ደግሞ መጀመሪያ ላይ ከምንጠቅሳቸው መምህራን ወይም ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉ ከሚባሉ መነኮሳት መምህራን መካከል አንዱ ናቸው። ያስተማሩን ትምህርት በእውነቱ ጠቃሚና ጥሩ ነገር ያገኘንበት እንደሆነ አልጠራጠርም። የአባታችን የአባ ገብረ ኪዳንን የአገልግሎት ዘመን ፈጣሪ ይባርክልን። ወደ ኔክስት ቪዲዮ። እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ። በዚህ አዳራሽ ብዙ ኃጢአት ተሰርቷል። እዚህ አዳራሽ ውስጥ ምን ያልተደረገ ነገር አለ? በመዝሙር የተባረከ አዳራሽ እንዳልሆነ መቼስ ታውቃላችሁ። እዚህ ቦታ ላይ ብዙ ስካር አለ፣ ብዙ ጭፈራ አለ። ለኃጢአት ሰው የሚቀጣጠርበት ቦታ ነው። ነጠላውን አስቀምጣችሁ ለሌላ ጉዳይ ከተመለሳችሁ አልዓዛር ራሱን አጠፋ ማለት ነው። ከመቃብር አውጥቶት ጌታ ተመልሶ መቃብር ውስጥ መገኘት ውርደት ነው። ከዚህ ጠብቀን ዲያቆን ሄኖክ ኃይሌ በአንድ ወቅት በሚሊኒየም አዳራሽ እንግዲህ ሃይማኖታዊ ወይም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተዘጋጀ አንድ ማሩት ለኢትዮጵያ በተባለ ፕሮግራም ላይ ያቀረበው ንግግር ነበር። ታዲያ ይህ ንግግር በሰሞኑ ትንቢቱ ተፈጽሟል ሊያስብል በሚችል መልኩ የተመለከቱ ነገር አለ። ምንድነው? እስኪ ቪዲዮን ተመልክተን እንመለስ። እንግዲህ በብዙዎች ዘንድ መዳረሱ ይህንን የዲያቆን ሄኖክ ኃይሌን ንግግር እውነትም ትንቢቱ ተፈጸመ እያሉ ብዙ ሰዎች ሲቀባበሉት ነበር። ቤተሰቦች እናንተስ በእንደዚህ አይነት ጉዳዮች ዙሪያ ምን አይነት ሀሳብ አስተያየት አላችሁ? ጉዳዩ ሲያስኬዳል ያስኬድም ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ ማድረግ እንዳይረሳ። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስሉ ነበረ። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ በማድረግ እንዲሁም ለቻናል አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ይሁኑ። በቀጣይ እንግዲህ የተሻሉና ማራኪ ስራዎችን ይዤ እንድመጣ እንዲያግዘኝ በቪዲዮቹ ላይ ያላችሁን ማንኛውም ሀሳብ አስተያየት ወንድማዊ የታይ ምክራችሁን ኮሜንት ሴክሽን ላይ በማጋራት ጥሩና የተሻሉ ስራዎችን ይዤ እንድመጣ ማገዝ ይቻላል። በቀጣይ ባሪፍ ቪዲዮ እስከምንገናኝ ለነበረን ቆይታ አመሰግናለሁ። መልካም ጊዜ ይመቻችሁ።